በውብ ህንጻዎቿ ያጌጠችው የሆሳና ከተማ የውስጥ ለውስጥ ብሎም የእግረኛ መንገዶች እጦት ለነዋሪዎች የዘመናት ጥያቄ ነበርም። ዛሬ ላይ የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር መቀመጫነቷና ዘመን አመጣሹ የኮሪደር ልማት መልኳን እየቀየረ ሌላ ገጽታ ውስጥ አስገብቷታል። ታዲያ የቆየ የመልማት ጥያቄያቸው በእጅ እየተባለ እንደሆነ ከከተማው ነዋሪዎች መካከል ኢዩኤል አረጋና አሰፋ ሄቢሶ ይገልጻሉ። ይሄ ዛሬ የምታያቸው ነገሮች ትላንትና ያልነበሩ ነገሮች ናቸው። ከራሱ ከዚህ ከአስፋልት ጀምሮ ማለት ነው ለውጦች ምን ያህል እየመጡ ናቸው የሚለው ያየ እድሜ እግዚአብሔር የሰጠው ሊመሰክር የሚችል ነገር ነው። የሚገርም ነገር እዚህ ጋር ስንሄድ የነበርነው ይሄ ድሬኔጅ እንኳን ክፍት ሆኖ ከመኪና ጋር እየተጋፋን ነበር ስንሄድ የነበርነው። ብዙ ጊዜ ሰዎች ሞቶብናል። በጣም የምናውቃቸው የስታፍ የሆኑ ሰዎች ሁሉ አጥተናል በዚህ ምክንያት ማለት ነው። ለምን ይሄ ልማት ካለመኖሩ የተነሳ ማለት ነው። ትላንትና ይሄ ድሬኔጆች በእንዲህ አይነት አልተሰሩም ነበር። በዛ በመንገድ ዳር እየተጋፋን ስለምንሄድ ብዙ ጊዜ ደግሞ ተሽከርካሪዎች እርስ በርስ በመደበደቡበት ጊዜ አንደኛው ሌላኛውን ለማዳን ሲባል ሰው እንኳን የሚሞትበት እድል ነበር። አሁን ግን የሰው ሞትን ከመታደግ ባለፈ ሀገርን ሊያስጠራ የሚችል ከውጭ ሀገር ሌሎች ሰዎች ቢመጡ የራሳችንም ዜጎች ቢሆኑ የምትመለከቱት አይነት ላይፍ ተጀምሯል። በርግጥ አሁን እዚህ ላይ ይሄ በነፃ ሆኖ የሚታየው ባጃጅ ብቻ ነበር እዚህ ጋር የሚንቀሳቀስ የነበረው። ይሄንን ባጃጅ ወደ ሌላ አቅጣጫ ሲዘው ሌላ ሶስት እግር የሚሄደውን አራት እግር ታክሲ እንዲሄድ አድርገው ያን የህዝብ ጥያቄ ነው የነበረው። ያን ህዝብ ደግሞ ይሄንን አግኝቷል እሰይ ብለዋል። በሆሳና ከተማ ውስጥ ዛሬ እግረኞችና ተሽከርካሪ መስመሩን ለይቶ መጓዝ ጀምሯል። ተቀዛቅዞ የነበረው በእግር ጉዞ የማድረግ ባህልም ተመልሷል። የእግረኛና የሞተረኛ ትርምስ ጋብ ብሎ ሰላማዊ እንቅስቃሴውም በወጉ እየተሳለጠ ነው። ለዚህ ደግሞ የማህበረሰቡ ሚና አያሌ እንደሆነና አሁን ላይ በትራፊክ የሚመጡ አደጋዎች ስለመቀነሳቸው ሌሎች የከተማው ነዋሪዎች ጸጋነሽ አዲሎና ተስፋዬ ሙስጤ ይገልጻሉ። ወፍጮው የሚሰራበት ቤት አለኝ። እሱም ሁለቴ ፈርሷል። ግን ቢሆንም እኛ ልማቱን የብዙ ጊዜ ጸሎት ስለነበረ ልማቱን በደስታ ተቀበለናል። ወደ ትምህርት ቤት እንኳን ሲገቡ እዚህ ጋር ብዙ ህፃናት ብዙ ተማሪዎች ሲገጩ እናያለን ከጥበት የተነሳ ማለት ነው። አሁን ግን ሰፊ ስለሆነ በጣም እጅግ ደስ ብሎናል። ከዚህም እንደውም ቢጨምርም ደስ ይለናል። ሰው እንደ ድሮ ባጃጅ አይጠብቅም፣ ሌላ ትራንስፖርት አይጠብቅም። በራሱ በእግሩ ወክ እያደረገ ነው ያለውና ይሄ በህብረተሰብ ዘንድ ትልቅ ምላሽ ሰጥቷል ብዬ ነው የሚያስበው። በከተማው አሁን ላይ እየተሰሩ ያሉ የኮሪደር ልማቶች በተቀመጠላቸው ጊዜ ገደብ እንዲጠናቀቁ ቀን ከሌት እየተሰራ ይገኛል። በጥራትና በፍጥነት ሰርቶ ለማስረከብ የተቀናጀ ስራ እየተሰራ ስለመሆኑም ረቂቅ ኃይለ ማርያም የተባሉ አንድ የፕሮጀክቱ ማናጀር ነግረውናል። የራሳችን ስራ ነው። እንደ ባለቤት የስራውን ባለቤት ጨምርነን የራሳችን ስራ ነው የከተማችን ስራ። በመቀጠል መዘጋጃውም ከክልልና ከዞን የተመደቡ ተቆጣጣሪ መሐንዲሶች አሉ። ሁሌም ማጠገባችን ናቸው፣ ከኛ ጎን ናቸው። ተናበን እንትን ብለን እየሰራን ነው የምንገኘው። ስራውም የሚታይ ነገር ነው። በተሻለ ጥራት በተቀመጠለት የጊዜ ገደብ ለመጨረስ ቀን ማታ ሳንል እየሰራን ነው የምንገኘው። አሁን ያው የአየሩ ሁኔታ ምቹ ከሆነልን በአግሪመንቱ መሰረት የ3 ወር የጊዜ ገደብ ነው የተሰጠን። በዛ የጊዜ ገደቡ ስለመጨረስ እየሰራን እንገኛለን። የኮሪደር ልማቱ ከተማን ውብ ከማድረግ በዘለል በርካታ የሥራ ዕድሎችን ይዞ ይመጣል። በውበት ስራ፣ በፓርኪንግና ተያያዥ መስኮች ለወጣቶች ስራን ይፈጥራል ተብሎም ይጠበቃል። ዛሬ ላይ በግንባታ ስራም የሥራ ዕድሉ ተጠቃሚ የሆኑ ወጣቶችን አነጋግረን ነበርም። ከነጋም እንደዛ ጓደኞቼ አብሮት ከሱ ጋር አብረን የምንሰራ ሰዎች አንድ በቋሚነት ተቀጥረን የምንሰራው እስከ 20 ሙያተኞች አሉ። ከቀን ሰራተኛ ጭምር ማለት ነው። በቋሚነት የምንሰራው እዚህ እየሰራው ቤተሰብ አስተዳድራለሁ፣ ተጠቃማለሁ፣ ተጠቃሚ ነኝ። በብዙ ነገር በቃ እየኖርኩበት ነው። ከሱ ጋር እየሰራውኝ ስራ አንፈታም፣ እንሰራለን፣ ያው እንጠቀማለን፣ ተጠቃሚዎች ነን፣ ቤተሰብ አስተዳዳሪዎች ነን። በዚህ ሂደት ውስጥ የማዕከላዊ ኢትዮጵያ ክልል መንግስት እያደረገ ያለው አስተዋጽኦ ከፍተኛ ነው። ስለዚህ አብዛኛው ልማት በዚህ ጊዜ ላይ የኮሪደር ልማትን በተመለከተ አዲስ አበባ ላይም ስንመለከት በህብረተሰብ ተሳትፎ ነው አብዛኛው ነገር እየተደረገ ያለው። ስለዚህ የክልል መንግስት ጭምር አለበት ማለት ነው። የክልል መንግስት አይደለም የክልሉን ባጀት የራሱን ደሞዝ ለዚህ ከተማ ለዚህ ኮሪደር ልማት ማዋሉን እናውቃለን። አሁን ይሄ ብቻ አይደለም፣ የተለያዩ ቦታዎች ላይ የክልል ቢሮዎች እየተገነቡ ነው ያሉት። እዛም አካባቢ ላይ የተለያዩ መሰረተ ልማቶች እየተሰሩ ነው ያሉትና ይሄ ክልል የማምጣት አንደኛ መሰረተ ልማት ከማስፋት ወይም ከመዘርጋት አንፃር ሁለተኛ አንዳንድ ቦታዎች ላይ ከዚህ
ከፓወር ወይም ከማብራት መዋዠቅ ጋር ታይዞ ይቆራረጣል። ብዙ ጊዜ እንቸገራለን። አሁን ሙሉ በሙሉ ያ ችግር ተፈቷል ማለት ባንችልም እንቅስቃሴ እየተደረጉ ያሉ ስራዎች አሉ። በሆሳና ከተማ በሁለት ፌዞች 30 ኪሎ ሜትር የኮሪደር ልማት መንገድ ሰርቶ እስከ ሰኔ 30 ለማጠናቀቅ ስራዎች እየተከወኑ መሆኑን የከተማው ከንቲባ አቶ ዳዊት ጡምዴዶ ገልጸዋል። ፕሮጀክቱ በርካታ ፓኬጆችን ያካተተ ስለመሆኑም አንስተዋል። የከተማው ማህበረሰብ ገንዘብ ከማዋጣት ጀምሮ ወሰን ማስከበር ላይ ከፍተኛ እገዛ እያደረገ መሆኑንም አቶ ዳዊት አመላክተዋል። ይሄ ብቻ ሳይሆን ከተማ ውስጥ ይሄ በ3.6 ቢሊዮን ብር ምንሰራ ነው። ይሄ ስራ ከመሰራቱ በፊት የከተማው ህዝብ በብዙ ነገር እየረዳን ነው። እንዳያችሁ ህንጻዎችን በቦርቦሮ የማስተካከልና ክፍት ማድረግ እግረኛ መሄድ በሚችል ልክ ማድረግ በ1 ቢሊዮን ብር በላይ የሚፈስ ገንዘብ ደግሞ ህዝቡ በነጻ አፍርሶልናል። አንድም እስካሁን ካሳ የከፈልን ህዝብ የለም። አንዳንድ ሙሉ በሙሉ ሊነሱ የሚችሉ ሰዎች ምትክ ቦታ የመስጠት ነገር እሱም በቁጥር አነስተኛ ነው። ከ10-15 የሚበልጥ አይደለም። አንዳንዱ ራሱ አፍርሶ አንድ ሳያስቸግር ቤቱን አፍርሶ መልሶ ገንዘብ የሚከፍል ህዝብ አንድ ሰው እንዳያችሁ ሰሞኑን ቻሌንጁ ላይ ተቀላቀለ 2 ሚሊዮን 1 ሚሊዮን 500 ሺህ ያቅሚትን ሁሉም ሰው መንግስት ሰራተኛ ሙሉ ደሞዙን አመራር ሙሉ ደሞዙን እየከፈለ ነው። የማዕከላዊ ኢትዮጵያ ክልል አመራሮችና የዞን ኃላፊዎችም ለልማቱ ገንዘብ ከማዋጣት ጀምሮ ትልቅ የድጋፍና ክትትል ስራዎች እየሰሩ ስለመሆኑ ለማወቅ ተችሏል። የክልል ፕሬዝዳንት ዶክተር እንዳሻው ጣሰው ጭምር ሁሉም ሰው በዚህ እየተሳተፈ ነው። የኮሚቴ አባል ነው። ፕሬዝዳንታችን በየ15 ይገመግማሉ። ኮሪደር ልማት የሆሳና የሀዲያ ዞን ዋና አስተዳዳሪ በየሳምንቱ ይገመግማሉ። እኛ በየቀኑ እንገመግማለን ማለት የማይነካ ኮሪደር የማይነካ ግብርና ኮሪደር የማይነካ ሰው የለም። እኛውን እንደ ግብር ነው ኮሪደር ልማት እየሰራን ያለ ነው። ከመዋጮ አንፃር ህዝቡ ያንዳንዱ እስከ ህዝብ ድረስ እስከ ግለሰብ ድረስ ብር እያዋጣ ነው። ይሄን በዚህ እየሰራን ስለሆነ ህዝቡም ደስተኛ ነው። እንዳያችሁ የሆሳና ህዝብ ትንሽ ልማት አይቶ እየተደሰተ ነው። እኛ ከዚህ በላይ መስራት የሚችል አቅም አለን። አቅሙን ተጠቅመን የህዝቡን አቅም ተጠቅመን ህዝቡ አሁን እያዋጣ ለገንዘብ ጨምሮ እንዲያዋጣ እንደገና ከነሱ ጋር እያወራን ነው። ቻሌንጅ ከፍተናል። እስከ ውጭ ሀገር እንሰራለን።